ሰላም እንዴት ናችሁ? የጀሙ ዩቲዩብ ቻናል ቤተሰቦች እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ዛሬም ዘና ፈታ ያደርጉናል ብዬ ባሰብኳቸው ቪዲዮዎች ተመልሼ መጥቻለሁ። ለዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁልጊዜ ምን የምለቅላችሁ መጀመሪያ እናንተ ጋር እንዲደርስ ቪዲዮዬ የደውል ምልክቷን ተጫኑ። ስለምታበረታቱኝ አመሰግናለሁ። ቀጣይ ወደ ቪዲዮ እንሄዳለን። አብራችሁ ይቆዩ። ማታ እኮ ራቁታችን ነው የምንተኛው ታውቃለሽ? አንድ ሰው ጋሽ ቀጭኖ ለበዓል ምንድን ነው ያረደው ብሎ ከጠይቀስ ምንድን ነው የምትለው? አያውቅም። አህያ እንዳረድክ ስለማያውቅ አህያውን ተወው እኮ አህያ አላረድም እኮ ላም ነው ያረደው። በቃ ላም ነው ያረደው። በቃ ላሞች ላም ነው ያረደው። ምንድን ነው ያረደው ቢባል ምንድን ነው የምትለው? በቃ አህያን ያረደው ነው የምለው። በዛው እኮ አለቀት። አንድ ሰው ጋር በባለፈው ታስታውሳላችሁ? የሆነ ጊዜ ላይ ኢትዮጵያ ውስጥ የአህያ ስጋ እየተሸጠ ነው እየተባለ በጣም እየተወራ ነበር። ታስታውሳላችሁ መቼም። እና እንደው ፈጣሪ እንደው ከእንደዚህ አይነት ነገር ይጠብቀን። በእውነት በጣም ከባድ ነው። ጠብቀኝ ማለት ብቻ ነው። አፈር በላ አፈር አስበላ ነው። የታችን ድንበር ስላለ እንዴ በቃ ተሰማለህ። ዲር ማላግጥ የለም ደሜን ማለት የታችን ድንበር ስላለ ናለፍኩ እንዳይሉኝ ይርተኝ ሰው መንደር ላይ ነው። ኧረ ሰው መንደር ዳሩ እንግዳ ሊመጣብኝ ዳሩ እንድትሰሪ ረግጥሊ። አንተ ደግሞ ዲሩ እኮ በፕሮግራም ታቀበ ቅቤ ተነጥሮ ሽንኩርት ተገዝቶ ምን ብሎ ነው? ማን አለ እንግዳ አለብኝ። ጥቁር እንግዳ ስንት ሰው ለጋብዝ እንትን ያልኩ እኔ ደግሞ ማይድበት አለ ይታ ምን ስለሆንሽ ነው ያልኩት? እንጂ እቺ ስሬንጅ ዋዝም ብላ እንደደረሰች ያጅና ስሬልሽ ካርሽ አዘጋጅተሽው እዛው ገጣጥመሽ ምኑን አዘጋጅተሽ ሂጂ። አሁን ሰዎች አሁን ስጁታ ዲያበዛ አንቺ ወልጅ አሁንስ ግድል ምን ያቆጥም ተለኝ ምን እዚህ ያ ደረገሩ አይሸታችሁ ደረገሩ ወጣ አይሸት ካረከረ አዘጋጅ ሌላ ቦታ እንዴት አደረግሽ? ፍቅራችን ነገር ቆንጆ ላስብበት ሁለሽበት ችግር የሚያህል ጊዜ ሰጠሽ። እንዴት አመት ጥጅናት መሰልከው? ውስጥ እንዴት ወር እኮ ተቆጠረ እንግዲህ ከወር በላይ አሁን ማስቆጠር ሌላ ነገር ነው። ያ አጣ ላስብበት አልኩ። ምን አባቱ የት ድረስ ነው እንደሚያስቸኩል? ያምሻል እንዴ? ኧረ ያመኝም መገኘላት እኮ እናት አንተ ሰው ስራታሽ በቃ በቃኛል ለማንቀሽ እኔ ዛሬ ህይወቷን ምንድነው ሰላማችን የምታሳጡ? ለምን አትተውም? ስድስት ደረሰኝ። እኔ ነኝ ተረኛ። ልጆች ሆነን ማለት ነው ጎረቤት
ይሄ ጣጥተው እየመጡ ወይም ደግሞ ሁሉ ጊዜ የሚደባደቡ ጎረቤቶች ታስታውሳላችሁ? እንደዚህ አይነት ጎረቤቶች ሁሌ ሲደባደቡ ነፍሴ ጭንቅ ይላታልና ደስ አይለኝም። እንደዚህ አይነት ወደፊት ራሱ እኔ ጎረቤት ቢኖረኝ እንደዚህ አይነት ይሄ ሰላሜን የሚያሳጡኝ ከሆነ እኔ አብሬ አልኖርም የምል ሰው ነኝ። በእውነት የጎረቤት ሰላም የራስህ ሰላም ነው። የራስን ሰላም የሚያስጠብቀው ያ ሰውየው ባለቤቱ ነው። የሆነ ሰው መጥቶ እናንተን ሰላማችሁን አያስጠብቅላችሁ። የጎረቤት ጸብ እንኳን ለቤተሰቡ ለጎረቤቱ ራሱ መዘዙ ይተርፋል እና ደስ አይልም። እኔ እንጃ እኔ እንደዚህ አይነት ነገር አልፈልግም። የኔ ሐሳብ ነው። ቢስሚላህ አውዙ ቢላህ ምንም አታምብም። እስቲ ቆይ ደግሜ ልያት። አረኔም አሰላሙ አለይኩም። እስቲ ገለጪ። ምንድነው? ስንት ልብስ ነው ደግሞ የለበስሽው? አዎ እንደዚህ ቁጭ በይ እስቲ። ይሁን አዎ ቁጭ በይ። እንዴ ነች ጭራሽ አራዳ እኮ ነሽ ደግሞ። ዝም ብለሽ አትሳቂ ደግሞ እንደዚህ ስልሽ። ወልከፍ ቅረጻው በደንብ ታሪክ ከመት በደንብ ቅረጻው። ይሄ ልጅ ከየት ነው የሚያመጣቸው? ማርያምን የሚለቃቸው ነገሮች በቃ ፈታ ነው የሚያደርጉኝ። ከየት እንደሚያመጣቸው ራሱ አይገባኝም። ይሁን አንደኛው ምን አላመሰላችሁ? እንደዚህ በቤሎ እንትን ታሸፈናለችና ከዛ ገለጥ አድርጎ አንቺ እንዴት ነሽ አንቺ ዱቄታ ዱቄታ ደግሞ ዱቄትሽ በስቷል ምናምን እያለ ማለት ነውና በጣም ዘና ፈታ ከሚያደርጉኝ ልጆች መሃል አንዱ ነው። አሁን በዚህ አጋጣሚ ነው ያገኘሁት። ዝም አንቱን አካውንቱን አላውቀውም ነበርና ለማንኛውም ትመቸናለህ ለማለት ነው። በዚህ ቪዲዮ ዘና ፈታ እንዳላችሁ አልጠራጠርም። በቀጣይ ቪዲዮ ተመልሼ እስከመጣ ድረስ ሰላም ቆዩልኝ። አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑኝ፣ አበረታቱኝ። ሰብስክራይብ ይጨምራልና እንዲጨምር አግዙኝ። ያው እኔ እህታችሁ ነኝ። እኔን ማበረታታት ደግሞ የእናንተ የውዴታ ግዴታ ነው። ስለዚህ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ አበረታቱኝ። ያው እንደምታዩት የዩቲዩብ ህግ ሊቀየር ነው እየተባለ ነው አይደለ? ከ4 ወር በኋላ እና ያ የዩቲዩብ ህግ ተመቀየሩ በፊት እኔም ሞኔታይዝ እንዲሆንልኝ አካውንቴ ሰብስክራይብ አድርጉ። በቃ ይሄን ቪዲዮ ያያችሁ ሰብስክራይብ አድርጉ። ቪዲዮዎችን ደግሞ የሚጣላችሁን እስከ መጨረሻው ለማየት ሞክሩ። እና ደግሞ አሁን አሳመጣልኝ ቲክቶክ ላይ የዚህን ሰሞን አጀንዳ አይታችሁታል አይደለ? ይሄ እነኚህ የአርሲ ኦሮሞና የወል ኦሮሞ ተብለው ሶሻል ሚዲያ ላይ ላይቭ ላይ እየገደለውን ሰው ያረደውንና እባካችሁ ዘረኝነት ለማንም አይጠቅምም። ዘርን ለገበሬ ተውለት። እርስ በርሳችሁ አትበላሉ። ፍቅር ይበልጣል። ይህን ሁሉ ወገኖቻችን ወንድሞቻችንን ያጣንበት በዘረኝነት ነው። የአንዱ ብሔር አንዱ ብሔር እየተባባለ እዚህ ደረጃ የደረስነውና ፍቅር ይበልጣል። ለመዋደድ ለመከባበር እንሞክር። የእውነት ለማንቸው ኑሮ ነው ለማንቸው ኑሮ ተብሎ ነው ይሄን ያህል መገዳደል ድረስ። አንድ ፍሪማቲ እኔ ለእናቴ አንድ ነኝ ልኑርበት እያለ እስቲ ለምናቸው መግደላቸው ራሱ ከአንድ ሃይማኖተኛ ይሄ አይጠበቅም። የእውነት እግዚአብሔር ይቅር ይበለን። እንደው መልካሙን ዘመን ያንጣልን። በጣም ከባድ ደረጃ ላይ ነው የደረስነው እና ደግሞ አንደኛው ደግሞ እዚህ ሳውዲ አረቢያ ላይ ያደረገችው የጓንዳ ቤት ሰራተኛዋን እንትኗ ዳቦዋን ቆረጠችባት። አያስቅም። አንደኛ ነገር እንደዚህ በአስገድዷችሁ እንኳን እንደዚህ አይነት ነገር እናርግ ብትባሉ በሴትዮዋ እጅ ከመጥፋት ከስራችሁ ብትባረሩ ይሻላልና አልፈልግም ማለት ልመዱ እንዴ። በጣም እኔ እንኳን ቪዲዮዋን አላየሁም፣ ግን ያዩ ሰዎች እንዳሚሉ ከሆነ በጣም ቆራርጣ ነው የገደለቻትና ራሳችሁን አስከብሩ። በቃ ሰራተኛ ቦታ አላት።
እኔ ተነስቼ የሴትዬን ቦታ ሊይዝ አልችልም፣ አይቻልም። እሷ አሰሪ ናት፣ እኔ ሰራተኛ ነኝ። እንደ ሴት ሰውየው ቢጠይቅሽ ራሱ ክብርሽን ማስጠበቅ ልመጂ፣ ወይም ደግሞ ስራውን ለቀሽ መሄድ እና እንደዚህ አይነት ነገር ከማረግ ተቆጠቡ። ሰዎቻችሁም እንደዚህ አይነት ነገር የሚፈልግ ከሆነ ስራ መልቀቅ ይበልጣል እላችሁ። የኔ ውዶች ራሳችሁን ጠብቁ። ማርያምን ሞታችን እየበዛ ነው። ቤት እንደሚመጣ እያወቅን አይደለም። ህመሙም እንደዚህ ድንገት መገደሉ፣ መጥፋት ብዙ ነገር ነው ያለው ስደት ላይ እና የኔ ወርቆች ራሳችሁን ጠብቁ። እግዚአብሔር አምላክ ክፉአችሁን አያሰማን። ሁላችንም በሰላም ወጥተን እግርና እጃችን ጤናችንን ይዘን ነው የተሰደድነው። አገራችንም ስንገባ ጤናችንን ይዘን የምንገባ ያድርገን እና በጣም ነው የምወዳችሁ። እግዚአብሔር ባላችሁበት ይጠብቃችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ቻው።